ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ጥሩ እንኳን ጠየቀኝ አድሬስም ላደርገው ይገባል መሰለ። አሁን አንዳንድ ጊዜ የዴሮጋቶሪ ተርም እንደምታውቀው ዴሮጋቶሪ ስለሆኑ አይደለም ዴሮጋቶሪ የሚሆኑት ባይ ኔቸር ይዞታው አንዳንዶቹ ስለሆኑ ነው። ኔጌቲቭ ኮኖቴሽን ስላላቸው ነው። በውስጡ ስድብ ከሆነ ለምሳሌ ስድብ ነው። አንዳንዶቹ ግን ስድብ ሳይሆኑ ግን ያ አካል የሚጠራበት አካል የማይቀበለው ከሆነ እና እንደ ኔጌቲቭ ኮኖቴሽን አድርጎ የሚወስደው ከሆነ ትርጉም የለውም ልፈልጌ ነው። ከዛ አንጻር ነው ተነግ ህወሓት እያልክ አብረህ እየሰራህ ቆይተህ እንደ ኢህአዴግ ነው። ብአዴኖች ናቸው ተነግ ያሉት በነገራችን ላይ። ስለዚህ በዛ በሚጠሩበት ህጋዊ በሆነ ስማቸው ምርጫ ቦርድም የመዘገበው ህወሓት ነው እና በዛ መጥራት ይሻላል። እኔ ያነሳሁት ግን ምንድነው ታህት ተብሎ ይጠራ ነበር እና የቲፒኤልኤፍ ቀጥታ የትግርኛ ቨርዥኑ ታህት ነው፣ ተጋድሎ ሓርነት ህዝብ ትግራይ ነው። ከዛ በፊት ግን ማገብት ተብሎም ነበረ። የአዲስ አበባው ማገብት ነው። እነ ስዩም መስፍን ሌሎችም አንድ ላይ ሆነው ወጣቶች የዩኒቨርሲቲ ተማሪዎች በዶርሚተሪ ውስጥ ነው የሆነ ሻይ ቤት ላይ ገና ሳይወርዱ ወደ በረሃ ሳይሄዱ ማገብት ነበረ። ማህበረ ገስገስት ብሔረ ትግራይ ማለት ነው። ምን ልል ፈልጌ ነው፣ እነዚህ ሁሉ ታሪኮች ካያቸው በህጋዊ በምርጫ ቦርድ የተመዘገበ ታሪክ አይደለም ያላቸው የ50 ዓመት የሚባለው ማለት ነው። አንዱ እሱ መስተካከል አለበት። ምርጫ ቦርድ ተመስርቶ ህጋዊ በሆነ መንገድ ድርጅቶች ተቋቁሞ ከዛ በኋላ ደግሞ በሰራዊት የነበረው የህወሓት አባል ወደ መከላከያ የሚፈልግ መከላከያ፣ ሲቪል ሆኜ ወደ ፖለቲካ ቀጥላለሁ ያለ ደግሞ ወደ ሲቪል ፖለቲካው እንዲሄድ የማድረግ አሁን የገጠመን ችግር አንዳንዱ ይሄ ነው። በነገራችን ላይ በዚህ በአሁኑ በቲዲኤፍ የቲዲኤፍ አመራር ሆኖ እኔ ህወሓት ነኝ ይልሃል። ሲቪል ሁንና ወደ ህወሓት ሂድ ትለዋለህ። አያደርገውም። እዛ እስከነ መሳሪያ ሆኖ ነው ፓርቲ መሆን የሚፈልገው። ፓርቲ ደግሞ መሳሪያ እንዲይዝ አይፈቀድለትም። አንዱ ትልቁ ችግርም ትግራይ ሲመጡ ሰራዊቱ የኛ ነው ሰራዊት አለን ይላሉ። አንዱ የማዕከላዊ ኮሚቴ አባል ራሱ የተናገረው በጣም የሚገርም የአሜሪካ አምባሳደር በጣም ነው የምንፈራችሁ እኮ ህወሓትን በዓለም ደረጃ ነው የምንፈራው ብሎኛል። እርቪን ማሲንጋ ማለት ነው። ያ ያለበት ምክንያቱ ብቸኛ የታጠቀ ፓርቲ እናንተ ናችሁ በዓለም። ይህ እኮ ታዲያ ፈርቶ ሳይሆን ህገወጥ ናችሁ ነው እያለው ያለው። ይሄ ሰውዬ መደሰት ሳይሆን የነበረበት በወቅቱ ምንድነው ነው እኛ ሰራዊት የለንም፣ እኛ የምንፈልገው ፓርቲ ሆነን እንደ ማንኛውም ሰላማዊ ፖለቲካዊ ፓርቲ በምርጫ ቦርድ ህጋዊ እንትናችን እንዲያውም እዛ ላይ አገዘን ህጋዊ እንትናችን እንዲመለስልን ነው እንጂ ሊኮፈስበት አይገባም ነበረ። ምክንያቱ አምባሳደሩ እንደ ትዝብት ከዚህ የሚወስደው ምንድነው እነዚህ ሰዎች ሰራዊት አለን ብለው ነው የሚያምኑት። ስለዚህ ሰራዊት ያለው በምርጫ ቦርድ ሄዶ መዝግቡኝ ይላል ወይ? ምርጫ ቦርድ ካየኸው ሰሞኑ የሰጡት መግለጫ የሰራዊቱ እንትን የጠቅላይ ሚኒስቴሩ መግለጫ፣ አዲስ አበባ ላይ የተካሄደው ሰልፍ፣ አሁን የምርጫ ቦርድ ያወጣው መግለጫ፣ እነዚህ ሶስቱ ተያያዥ ናቸው ብዬ ነው የምወስደው። እንዲያውም ኢንክሉዲንግ አንዳንዶች እኔ አልወስደውም የሰራዊት ስብሰባውም ይጨምሩበታል አንዳንድ የትግራይ ሰዎች። ይህ ሁሉ ዝም ብሎ አይደለም። አብይ ባገኘው አጋጣሚ መልእክት እያስተላለፈ ነው ያለው በትግርኛ ለትግራይ ሊቃና ለትግራይ ህዝብ ብሎ ጻፈ። ልክ ከጦርነቱ በፊት የነበረው አይነት ማለት ነው። እንደገና ሰልፍ አካሄዱ። የብልጽግና ሰልፍ ነው ነገራችን ላይ አዲስ አበባ ላይ የተካሄደው የትግራይ ተወላጆች ሰልፍ የሚለው የብልጽግና ሰልፍ ነው። ሶስተኛ ምርጫ ቦርድ አሁን ያወጣው መግለጫ ነው። ከዛ አራተኛው ሌሎቹ የሚጨምሩት እኔ አልጨምረውም፣ ግን አራተኛው የሰራዊት ስብሰባ ከጀኔራሎቹ ጋር ያደረገው ነው አብይ ማለት ነው። እነዚህ ዝም ብለው የመጡ አይደሉም። እንዲያውም አንዳንዶች አሁን እኔ ፈልጌ ያልኩት አስመስለው ቆርጠው ከሆነ ቃለ ምልልስ ወስደው እያዞሩት ነው። የፌዴራል መንግስት ወደ ትግራይ የሚሰጠው የተለያዩ ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ ቤዚክ ሰርቪስ ምናምን አለ አይደል በጀት፣ እዛ ላይ ቁጥጥር ለማድረግ ከነዚህ ከሰራዊቱ መግለጫ በኋላ ቁጥጥር ለማድረግ እየመከረ እንደሆነ ደርሰንበታል። እኔ እንትኑ አለኝ ለፋይናንስ ሚኒስቴር ትግራይ ላይ የሚለቀቁ ከበጀት ከነዳጅ ከተለያዩ መሰረታዊ አገልግሎት ጋር ተያይዞ ምናምን እዛ ላይ እንትን እያሉ
የሲጅ የሚመስል ነገር ማለት ነው። ፓርሻል ሲጅ ልትለው ትችላለህ። ያው ትግራይ ሲጅ ላይ አይደለ የነበረችው ከፕሪቶሪያ በፊት ሙሉ ለሙሉ ሁሉ ነገር ተዘግቶ የዛ አይነት አዝማሚያ ያለው ነገር። አንዳንዶች አሁን ፌደራል መንግስት እንዲህ ያደርጋል ብሎ አሉላ እያስፈራራ ነው ኦር ጥሪ ያቀረበ ነው በጀት ዝጋ ምናምን እያለ ነው። እኔ ያንን የታገልኩ ሰው እንጂ ያንን ጥሪ የማቀርብ ሰው አይደለሁም። ለዛ ዋጋ የከፈልኩ ሰው ነኝ። ግን የሰራዊቱ አመራሮች በሰራዊት አመራር ስም የሚል በቲፒኤልኤፍ ጽሕፈት ቤት ተዘጋጅቶ የተሰጣቸው ያነበቡት መግለጫ ፕሪቶሪያን አደጋ ውስጥ የሚከት ነው። ከጦርነት ለመውጣት ለማገገም እየሞከረ ያለ ክልል ተመልሶ ጦርነት ውስጥ የሚከት ነው። የፌዴራል መንግስት እነዚህ አይነት እንቅስቃሴዎች ሲያይ ተደናግጦ ሪስትሪክሽኖች ባንኮች እኮ ሞገስ ከዚህ ከሰራዊቱ መግለጫ በኋላ 50,000 ነበረ በትግራይ ከፍተኛ ውዝሮ ማውጣት የምችለው በአንድ ጊዜ ወደ 5,000 ነው ያወረዱት። ኢማጂን በዚህ በሰራዊቱ አመራር ስም ተብሎ በወጣው መግለጫ ምክንያት ማለት ነው። ይሄ እኔ የአብይ አህመድ በትግራይ ላይ የፈጸመው ነገር ኦር ትግራይ ላይ ሊፈጽመው የሚችል ነገር ተነሳስቶ ጠፍቶኛ አይደለም፣ አውቃለሁ በሚገባ። ይሄ ደግሞ ይሆናል አይደለም ሆኖ አይተነዋል። ኦልሬዲ ካሁን በፊት አንተም እንደምታውቀው ኦልሬዲ አድርጎት አይተናል። ትግራይ ላይ ሁሉንም ነገር ዘጋግቶ ሰራዊት አሰማርቶ ያደረገው ነገር ነው። የጨፈጨፈው ጀነሳይድ የፈጸመበት ነገር ነው። ነገር ግን አሁን ከፕሪቶሪያ ስምምነት በኋላ ግን ያገኘነው ህዝቡ እፎይ ብሏል። ያልተመለሱ የቀሩ በፕሪቶሪያ መመለስ ያለባቸው ነገሮች በሰላማዊ መንገድ ዲማንድ እያደረገ ያገኛት የሰላም እድል ግን እየተነፈሰ ነው ያለው። እችን የሚያጨልምበት ከሰራዊትም ይምጣ ከቲፒኤልኤፍ ጽሕፈት ቤትም ይምጣ ማንኛውም አካል እንዲኖር ህዝቡ አይፈልግም። መቀለ ላይ ያየው ሰልፍ ግልብጥ ብሎ ወጥቶ የተሰለፈው ወዶ አይደለም። ህዝቡ ሰልችቶታል። ሞገስ ጦርነት አይፈልግም። ህዝቡ ተመልሶ ሲጅ ውስጥ መግባት አይፈልግም። አብይ ደግሞ እነዚህን ነገሮች ያውቃል፣ የህዝቡ ስሜት ያውቃል። ስለዚህ ባሉት አገልግሎቶች ላይ ቁጥጥር ወደ ማድረግ ነገር ምናምን ነው የገባው። ሰው ምን ልል ፈልጌ ነው፣ የምርጫ ቦርድም የዚህ ሂደት አካል ነው፣ ጫና ውስጥ የመክተት ነገር ነው። ዚያር ፕሌይንግ ባይ ዘ ቡክ እንግዲህ ፒውርሊ ካየነው እንዳልከው የፖለቲካል አንድምታውን እንድናየው ነው እንጂ ፒውርሊ ኢፍ ዜይ ፕሌይ ባይ ዘ ቡክ ዚያር ፕሌይንግ ባይ ዘ ቡክ። ይሄን አንቀጽ በዚህ አንቀጽ በቡክ ከሆነ ኢፍ ፕሌይንግ ባይ ዘ ቡክ ሜክስ አ ዲፈረንስ። ምርጫ ቦርድ እኮ ትናንት አይደለም የተወለደው፣ በብርቱካን እየተመራ እኮ ጦርነትን አዋልዷል እኮ። ሰዎችን ከምርጫ ውጭ እንዲሆኑ አድርጓል እኮ ባለፈው ያካሄዱት ሻም ኢሌክሽን ማለት ነው። ያሁኑ አይለይም፣ ያሁኑ ኔቸሩ አይለይም ወይ? በተወሰነ ስለጀመርከው ነው። ከዚህ በፊት ለምሳሌ እኔ እናንተ ስንወያይ ቅድምም መጀመሪያ ላይ ስለ ጦርነቱ እና ስለ ሲጁ ስታወራ መጀመሪያው ክፍል ላይ በደንብ ስታበራራ እንትን ያላልኩት ነገር አለ እና እሱ ላይ ከሞላ ጎደል ብዙ ነገር ልንነጋገር ይችላል። የምርጫው መሸጋገር፣ ከዛ በኋላ የሄት ስፒቾች ወርድ ዛት ውን እንዲህ እየከፋፈልን ወደ ጦርነቱ ያመሩት ነገሮችና የተወሰዱ እርምጃዎችን ከሞላ ጎደል ስላይትሊ ልዩነት ቢኖርም ብዙ ሰው ሊስማማ ይችላል። አትሊስት ያሁኑ ደግሞ ኔቸሩ አይለይም ወይ? የራሳቸው እየጋበዙ ራሳቸው ላይ ፋውል እየሰሩና ራሳቸው ኦን ጎል እያስቆጠሩ አይደለም ወይ? አሁን ብልጽግና ከውስጥ ሆኖ 4 ኪሎ ሆኖ ህወሓቶች እና ጀነራሎቹም በአጠቃላይ ክልሉን የሚያስተዳድሩ ሰዎች ራሳቸው ላይ ነጥብ እያስቆጠሩ ኦን ጎል እያስቆጠሩ እና እየጋበዙ አይደለም ወይ? ሙሉ በሙሉ ጣትን ወደ 4 ኪሎ እና ሌላ ብቻ መቀሰር ይቻላል ወይ? ያሁኑ ትንሽ ኔቸሩ አይለይም? ምን መሰለህ፣ ከፕሪቶሪያ ስምምነት በኋላ ትግራይ ውስጥ የተፈጠሩ ቀውሶች መሰረታቸው 3 ነው ብዬ ነው የማምነው። የመጀመሪያው የፌዴራል መንግስት በስምምነቱ መሰረት ትግራይ ልታገኝ የሚገባትን ሙሉ ለሙሉ ማለት ነው አለመተግበሩ ነው። በዚህ ምክንያት ጫና ውስጥ እንዲገቡ ፖለቲከኞች በመካከላቸው ስምምነት እንዳይኖር አድርጓል። ሁለተኛው የጊዜያዊ አስተዳደሩ አመሰራረት ነው። ዋናው እንዲያውም ይሄ ነው ብዬ ነው የምወስደው። ጊዜያዊ አስተዳደሩ አመሰራረት ላይ የፌዴራል መንግስቱ በሚገባ ነው ጨዋታውን የተጫወተው። ህወሓቶች ደግሞ ወደዚህ ጨዋታ ሰተት ብሎ ነው የገቡት። ስልጣን የሚባል ከፕሪቶሪያ በኋላ ከዚህ ሁላ ውድመት በኋላ በዚህ በወደማ ክልልና በጣም በተጎሳቆለ ህዝብ ላይ የሚገኝ ስልጣን አዚፍ ትልቅ ነገር ሆኖ ማለት ነው 60% ብቻ የክልሉ እንትን በነበረው ከጦርነቱ በፊት ስታተስ ኮ አንተ ይከበር ብንል ከዛ 60% ነው አሁን በቁጥጥራቸው ስር ያለ። ምዕራብ ትግራይ በእንትን ስር ነው ያለው። ምስራቃዊ ክፍል፣ ሰሜናዊ ክፍል በኤርትራ ስር ነው ያለው።
ደቡብና የተወሰነ ወደ ጸለምቲ በሽራ አካባቢ ያለው የተመለሱ ተፈናቃዮች ተመልሰው እየተፈናቀሉ ያሉበት ሁኔታ ነው ያለው። ይሄ በሆነበት ስልጣን እንደ ትልቅ ግብ አድርጎ የቆጠረ አመራር ነው የቲፒኤልኤፍ አመራር የሆነው በዋናነት። ሁለተኛው ዋናው ትግራይ ውስጥ ያለው ችግር የጊዜያዊ አስተዳደሩ አመሰራረት ላይ ስልጣንን ግብ ያደረጉ ብቻ ግብ ያደረጉ አመራሮች እንዳሉ ሲያውቅ የፌደራል መንግስቱ ምንድነው ያደረገው? ራሳችሁ መስርቱት ነው ያላቸው። ራሳችሁ መስርቱት ሲባሉ እነሱ በራሳቸው ዙሪያ የራሳቸው ኮንፈረንስ ቲፒኤልኤፍ ብቻ ድምፁ የሚሰማበት ሌሎቹ ማርጂናላይዝ አድርገው መሰረቱና ባልተጻፈ ህግ ፕሪቶሪያ ላይ መሰረት በሌለው 50% ፕላስ 1 የህወሓት ይሆናል የሚል የተቀሩት ደግሞ አጠገባቸው ላሉ የሚቀርቧቸው አከፋፍለው ጊዜያዊ መንግስት መሰረቱ። ጊዜያዊ መንግስቱ ሲመሰረት ደግሞ የሚቆጣጠር አካል ከላይ የሌለው ምክር ቤት ጊዜያዊ ምክር ቤት ምናምን አሁን እየተደረገ ያለው አይነት ማለት ነው የሌለው ካቢኔ ብቻ ነው የመሰረቱት። በርዝ ዲፌክት እንዲኖረው ተደርጎ ነው የተመሰረተው። ከዛ እችን ሰጠና ፌደራል መንግስት ይሄ ሁሉ የሰጠ ፌደራል መንግስት የፈለገውን ቢያደርግ በዛ በፌደራል ሌቨል which is ሌጋል የሆነውን ነገር ማለት ነው። ያኛው ኮንሰንሰስ ነው፣ በወረቀትም የለም በህግም የሚያውቀው አይደለም። መሆን የነበረበት ወዲያውኑ ፕሪቶሪያን መሰረት አድርጎ በፕሪቶሪያ ተመስርተን ታዛቢዎች ባሉበት ጊዜያዊ አስተዳደሩ እንዴት ይመስረት ብሎ ህጋዊ እንትን ከፕሪቶሪያ የሚመነጭ አድርጎ ማያያዝ ነበረ። ፌደራል መንግስቱ ይችን ስለሚያውቅ እሱ ፈቃጅና ከልካይ ሆኖ ፓርትነር መሆኑ ቀርቶ ራሳችሁ መስርቱ እኔ እዛ አልገባም አላቸው። ስልጣን ግቡ የሆነ የነ ደብረጽዮን በተለይ በዋናነት ዶክተር ደብረጽዮን በቃ አንተ እኛ እዚህ እንጨርሳለን ብሎ ፌደራል መንግስት በወረወረላቸው ዳቦ ነው ወይም ቁራጭ ስጋ እንትን ሲሉ በስልጣን ላይ የተጋጣጥን አይሻልም የተጋጣጥን ብዙ ከዛ ፌደራል መንግስት ግን ክልሎች እንትን የሚቆጣጠርበት አዋጅ አለ እንደምታውቀው በጋምቤላ ላይ የተገበረው በመለስ ጊዜ ወጣ ማለት ነው። ያችን መዘዝና በዚህ ነው ጊዜያዊ አስተዳደሩን እንትን ምለው መመሰረተው ብሎ መጣ። ከዛ ይሄ ከተወልን ለትግራይ እንትን ካለ በዚህ ደረጃ ራሳችሁ መስርቱት ብሎ ራሱን እንትን ካደረገ እና ደግሞ እኛን የሚሾም ከሆነ ብሎ ራሱን ያጨ በተለይ ለፕሬዚዳንትነት ሰው ያጨ ሰው በየትኛውም ህግ ቢሾምስ ምን ችግር አለው ወደሚል ወጥመድ ሰተት ብሎ ገባ። ከዛ በኋላ ያ ሰው ያ ስልጣኑን የሚመኝ የነበረ ሳይሆን ያችን ህግ እንትን ካደረገ ፌደራል መንግስት የትግራይ ክልል ጊዜያዊ አስተዳደር በዚህ አዋጅ ተቋቁሟል ብሎ እንትን ካደረገ በኋላ ተስፋ ያደረገው በዛ አዋጅ ይሾማሉ የሚለውን ሰው ትቶ ምንም ባላሰበውና ባልተዘጋጀበት ጌታቸው ረዳን በስልክ ደውሎ ተሾመሃል አለው። ያኔ ፌደራል መንግስት በህጋዊነት የጊዜያዊ አስተዳደሩ መስራች ሆነ። ከህግ ውጭ የሆነ ደግሞ ዝም ብሎ በኮንፈረንስ ነው በምናምን በሚሉት እዛ ተሰብስበው እርስ በራሳቸው ያደረጉት ደግሞ ስልጣን ላይ እንትን እንዲሉ አደረጋቸው። በዋናነት ግን በህጋዊነት የጊዜያዊ አስተዳደሩ ባለቤት ራሱን አደረገ። ከዛ በኋላ ያለው ፈረንጆች እንደሚሉት the rest is history ነው። የሆነውን ነገር የምልልሱ እገሌን ሹም እገሌ ያወርድልኝ ምናምን ይሁን ምክንያቱ ሸዋሚ እሱ መሆኑ በሚገባ የሚያስረግጥ ተግባራት ነው ከዛ በኋላ የቀጠለው። እንዳውም የሆነ አገላለጽም ከትግራይ መጥቷል። እኔ በትግርኛ አላውቅም፣ ወደ አማርኛ አንዱ ቀይሮልኝ ምን አለኝ፣ አብይ የሰጠ አብይ ነሳ ማለት ጀመሩ እነ ደብረጽዮን። ኤግዛክትሊ ጌታቸው ሲጠየቅ ጠቅላይ ሚኒስትሩ ጋር ሄዱ፣ እሱ ከቀየረ እኔ ለመልቀቅ ፈቃደኛ ነኝ አላቸው። እነሱ ደግሞ እየሄዱ ጠቅላይ ሚኒስትሩን እኛ የምንፈልገውን ሹሙልን፣ ከዛ በኋላ ከህወሓትም ውጭ የሆነ ሰውም ከወታደራዊም ይዘው ይሄዱ። አይሆንም ማለት ጠቅላይ ሚኒስትሩ በሚገባ ነው እንትኑን እየተጫወተ ያሉትን ካርዶች በሚገባ ነው እንትን እያለ ያለው። ይሄ መሆኑን አውቀው ደግሞ ፖለቲካችን እናስተካክል፣ ይሄ ከእጃችን ያመለጠው አመልጧል፣ ኦኬ ከዚህ በኋላ ባላመለጠው ላይ በእጃችን ያለው ምን እናደርግ ነበር መሆን የነበረ። ይሄ ወደ ሶስተኛው ችግር ይወስደናል። ሶስተኛው ችግር በህወሓት መካከል የተፈጠረው ሽኩቻ ነው፣ ክፍፍል ነው። ህወሓቶች ጊዜያዊ አስተዳደሩ ውስጥ የገባው ኃይል ከጊዜያዊ አስተዳደሩ ውጭ
ያለው ህወሓት ጸብ ውስጥ ገቡ። አንዱ የጸቡ መነሻ የጊዜያዊ አስተዳደሩ ውስጥ ያልገቡት ህወሓቶች ለጊዜያዊ አስተዳደሩ ፕሬዝዳንትነት ጌታቸውን ሲመርጡ 18 በ17 የሚባል ውጤት ነው የመጣው። ከዛ በፊት ደብረጽዮን ሲመርጡ 38 ነበር ሙሉ። እቺ ፌደራል መንግስቱ በሚገባ ነችን ኦብዘርቭ እያደረገ ያለው 38 ማለት የትግራይ ኮንሰንስ ሙሉ እንትን ያገኘ የቲፒኤልኤፍ ማለት ነው። ሶሪ የቲፒኤልኤፍ ያገኘ ነው። 17 ለ18 ማለት ግን there is an opportunity for እንትን ክራክ ስንጥቅ ለማግኘት እድል ተፈጥሯል ማለት ነው። ያችን በሚገባ ኤክስፕሎይት ያደረጋል። ይህንን ብልጥ ቢሆኑ ኖሮ 17 በ18 ውጤቱ ያ ቢሆንም ከዛ በኋላ ግን ለጌታቸው የሚሰጥ ድጋፍና ለጊዜያዊ አስተዳደሩ 38 ልክ ለደብረጽዮን የተሰጠው አይነት ከማድረግ ይልቅ ጊዜያዊ አስተዳደሩ እግሩን እንዳይተክል መሬት ላይ እናድርገው ወደሚል ነው የገቡት ደብረጽዮን የጽህፈት ቤቱ ህወሓት ማለት ነው። አሁንም ይሄም ፌደራል መንግስቱ በትክክል ላሚቷ ጨው ወደ ተቀመጠላት ቦታ እየሄደች እየላሰች እንደሆነ እየተከተለች እንደሆነ አውቋል። ገደል አለ ምን አለ ምናምን ነገር አይታያትም ለሷ። ስለዚህ ጨውን ማስቀጠል እየላሰች ገደል ውስጥ የምትገባበት ማለት ነው። በሚገባ ነው ይሄንን ይሄ ጠቅላይ ሚኒስትር አብይ እና እሱ የሚመራው ፌደራል መንግስት ለዚህ ሰንፋሉ መቼም አንልም። ሌላ ነው ያቃታቸው እንጂ ይሄ ፖለቲካ ሴራ ነው ባጭሩ ብሎ የሚያስቀምጡ ናቸው። ስለዚህ እዚሁ ላይ ያሉላ በዚህም ወደ እንትን እንድንሄድ ሶስተኛ ነጥብ ላይ ስለሆነ ያለው በዛው ትጨርሳለህ። የፌደራል መንግስቱን ጥንካሬ ነው የሚያሳየው ወይስ የህወሓት ኦልድ ዶግ መሆኑን ነው? አዲስ ትሪክ የማይማር ጥርሱ የረገፈ ከስህተቱም የማይማር እና አዲስ ነገር ማመንጨት የማይችል ምክንያቱም ቦዝ ወይስ አርጊው ማድረግ ስለሚቻል ወይስ ሁለቱንም ነው? በፍጹም እኔ የህወሓት ውድቀት ነው ብዬ ነው የምወስደው። የፌደራል መንግስት ጥንካሬ ነው ብዬ አልወስደውም። ፌደራል መንግስት is capitalizing on the failure of TPLF leaders ነው የምለው እንጂ ራሱ የፈጠረው አይደለም። ራሱ ክሪኤት አድርጎ ቢሰጣቸውና እነሱ እንትን ቢሉ ልክ ነህ። መጀመሪያ ያሳዩት እነሱ ናቸው ልፈልጌ ነው። መጀመሪያ ያሳዩት ያ ልዩነት ኢንፋክት በፕሪቶሪያ ማግስት ነው ልዩነቱ የመጣው። ፕሮባብሊ የፌደራል መንግስቱ ያን ጊዜ ጀምሮ ይከታተል ከነበረ ከዛም ጊዜ ጀምሮ ሂንት አግኝቷል ብዬ ነው የማስበው። ፕሪቶሪያ እነጌታቸው ፕሪቶሪያ እያሉ ገና ሳይመለሱ አንቀበለውም የሚሉ ሰዎች ብቅ ማለት ጀመሩ። ከዛም አልፎ የትግራይ ኃይል ተገፍቶ እንትን ባለበት ወቅት ትጥቅም ስንቅም በጣም ባጠረበት ወቅት ወደ ሽምቅ ወደ ተለመደው ወደ ጉሬላ ዋርፌር ንግባ የሚል ኃይል መጣ። ያው የስራ አስፈጻሚ ላይ ያሉት ጌታቸው ብቻ ነው ወደ ደቡብ አፍሪካ የሄደባቸው እንጂ አራቱ አሉ። እነዚህ አራቱ ምን ገጠማቸው? ከማዕከላዊ ኮሚቴ ለመጀመሪያ ጊዜ ማዕከላዊ ኮሚቴው በታሪኩ ስራ አስፈጻሚው ኖ ያለበት ማለት ነው። ኖ አሏቸው። ኖ እንትን አንልም አንሄድም ወደ ሽምቅ እንትን አንልም። ስምምነቱ እንዲፈረም በዚህ ላይ ማድረግ ያለብን መሬት ላይ ማለት መሬት ላይ የሚደረገው ነው ስምምነቱን ኢምፓክት የሚያደርገው። የመደራደሪያ አቅማቸው ከፍ የሚያደርግ ነገር እያደረግን እናጠናክረው። ተመልሰን ግን እንደገና ወደ እንትን አንገባም። ፌደራል መንግስት መግፋት የማይችልበት ሁኔታ እየተፈጠረ ሲሄድ ነው ከዛ ስምምነቱ እውን የመሆን እድል ያገኘው ማለት ነው። ማዕከላዊ ኮሚቴ አባል የሆኑት ለመጀመሪያ ጊዜ በስራ አስፈጻሚው ላይ ለመጀመሪያ ጊዜ እንትናቸው ጣታቸውን ያወጡበት ጊዜ ነው ማለት ይቻላል። አይሆንም ብሎ ማለት ነው። ከዛ ቀጠለና ጊዜያዊ አስተዳደሩ ለመመስረት በተካሄደው በተለይ ጊዜያዊ አስተዳደሩ ህግን መሰረት ያደረገ እንዲሆን ውሉ ላይ የተሳሰረ እንዲሆን የማድረግ እና ደግሞ የበርዝ ዲፌክት እንዳይኖረው ተቆጣጣሪው ከትግራይ እንዲሆን የሚያደርግ አሰራር ማምጣት ይችሉ ነበር። ያ ቀዳዳዎችን ሁሉ ይዘጋል። ግን ያው እንዳልኩ ስልጣን ብቻ ታርጌት ያደረገ አካል የሚይዘው ስልጣን እንጂ ከሱ ጋር ተያይዞ የሚመጣ ጣጣ አይታየውም። በዛ ፌደራል መንግስቱ ያው የነሱን ውድቀት እየተጠቀመ እንትን ማድረግ ጀመረ። አሁን የቅርቡን ውሰድ። ይሄ ሁሉ ሲሆን እንደነገርኩ የፌደራል መንግስት አለመፈጸም፣
የጊዜያዊ አስተዳደሩ አመሰራረት ዲፌክት፣ በህወሓት መካከል የተጀመረው እርስ በርስ እርግጫ፣ እነዚህ ሶስቱ ላይ ሰራዊቱ ራሱን ጠብቆ ባላንስ የማዝያዝ ችሎታ ኮንሲስተንትሊ እንትን ብሎ ነበር። ፋይናሊ ሄደና የነ ደብረጽዮን ቡድን ሰራዊቱም እዚህ ውስጥ ከተተው። በእነሱ የሚሉት አንድ ፓኪስታናዊ አለ ታውቀዋለህ፣ ሳጂድ ነው የሚባለው። አሁን እነ ደብረጽዮን ስማርት ሆኑና ሌላ ካርድ መዘዙ። በህወሓትና በኢንትሪም ጋር አድሚኒስትሬሽኑ መሆኑ ቀርቶ ፍጥጫው በሰራዊቱና በጌታቸው እንዲሆን በኢንትሪም አድሚኒስትሬሽኑ እንዲሆን ኖ፣ እንደዛ አይደለም። የኔ እንዳንድ ትግራዋይ እኔ እንደማቀው ፖለቲካውን እንደዛ አይደለም። ሰራዊቱ ከህዝቡ ጋር ነው ያፋጠጡት። የጌታቸው አስተዳደርማ ደካማ ነው። የጌታቸው አስተዳደር በራሱ አቅም ቢሆን ኖሮ ይህኔ ታሪክ ነበረ። ሰራዊቱ መግለጫ ሲያወጣ ህዝቡ በተለይ ወጣቱ የ80 ዓመት አዛውንቶች ስልጣን ልትይዙ የ20 ዓመት ወጣቶች ህይወታችንን ደማችንን አንገብርም ነው ያሉ። በነገራችን ላይ ይሄ መፈክር በምስራቅ አፍሪካ በአፍሪካ ቀንድ ትልቅ ቫልዩ የሚሰጠው መፈክር ሆኖ ነው የተገኘው። የኤርትራውያኖች ሳይቀሩ እነዚህ ፍትህና ሰላም ፈላጊዎቹ እንደ ትልቅ ቶፒክ አድርገው ከትግራይ ወንድሞቻችን እንዴት አንማርም ብለው የ80 ዓመት አዛውንት ስልጣን እንዲይዝ ተብሎ የ20 ዓመት ወጣት ሌላም ከጎረቤት አሽሙር መስሏቸው ይሆን እና ሌላም ቨርዥን አለው። የ80 ዓመት ወደ ወንበር የ20 ዓመት ወደ ዊልቸር። ይሄ ፈጽሞ አንፈቅድም ነው የሚለው። ስለዚህ ምን ልል ፈልጌ ነው፣ ሰራዊቱ የነበረው የፐብሊክ ትረስት ካፒታሉን በህወሓት የተጨማለቀ ፖለቲካ ውስጥ እጁን በመክተቱ ሉዝ ወደ ማድረግ ነው ሄደው። እችንም አብይ በደንብ አድርጎ ነው የታዘባት ፌደራል መንግስቱ። ምን ማለት ነው? የትግራይ በጋራ ሆኖ የመደራደር አቅምን የማሳደግ በፕሪቶሪያ እንዳይኖር አደረገ፣ በጊዜያዊ አስተዳደሩ እንዳይኖር አደረገ፣ በህወሓቶች መካከል እንዳይኖር አደረገ። ኦንሊ ስጋት ሊሆንበት የሚችል ፕሪቶሪያን ለመተግበርም እንዲገደድ የሚያደርገው ሉክ ህወሓት አሁን ባለው ሁኔታ ትግራይ ውስጥ ያለው ድጋፍ በጣም ዝቅተኛ ነው። አሁን እንደ ሰራዊት ትግራይ ውስጥ ትልቅ ተቀባይነት ያለ ሰራዊት ሆነ ስታበቃ የህወሓት ግማሹ እንዲሁ ህወሓት በድምርም ዝቅተኛ ተቀባይነት ነው ያለው ብያለሁ። ከህወሓት ደግሞ ግማሹ የነ ደብረጽዮን መርጠህ የመረጥከው አካል ደግሞ በጣም እንትን የተደረገ ነው። በነገራችን ላይ ከነጌታቸው የባሰ ተቀባይነት ያለው ነው፣ ኦልድ ጋርዱ ማለት ነው። እዚህ ውስጥ ገብቶ ሰራዊት ሲወሸቅ ምንድነው ትርጉሙ? ለአብይ የሚያስተላልፈው መልእክት በሂደት ራሱን እየበላ ራሱን እንትን እያለ እያዳከመ የሄደ እንትን ነው የፈጠረው። አሁን እያደረግን ያለ ነው ምንድነው? ሰራዊቱ ከዚህ ይውጣ ነው። ከህዝቡን ጋር እያጋጩት ነው። በነገራችን ላይ አሁን ግን ወጥቶ ሲያጋሉ ያሉላ ግረ መንገዱን ኮርፌርነስ ሲወጣ ወጣቱ ግልብጥ ብሎ ሰልፍ ሲወጣ ወጥቶ ሲያጋሉ ሶሪ ሰራዊቱ ቀደም ኦቨርስቴፕ ያደረግነዋል። ሌላ ጊዜም አንድ ጥሩ አናሊሲስ የሰጠ ሰው አለ ቱ ጊቭ ክሬዲት። ህወሓት ከውለቱ ችግር ያለበት ነው። ከሰራዊት ተፋቶ አያውቅም። 4 ኪሎ ሲሆንም ያንን ባህሉን አልተውም። ቅድም እንዳልከው ዛሬም ሊተው አልቻለም፣ ድሮም ነበረ። ህወሓትና ሰራዊት ወይንም ህወሓትና በጦር አመጣው የሚለው የጀግንነት ከበሮ መምታት ፕላስ ፕራክቲካሊ ፓርቲ ሆኖ እንደ ማንኛውም ፓርቲ ሲቪል ፓርቲ መሆን ሆኖ አያውቅም ህወሓት የሚሉ ሰዎች አሉ ግን ትግራውያን እና ስለዚህ ሁለቱን ለመለየት ነው የምንሞክረው የምትለው ድሮስ ተለይተው ያውቃሉ ወይ ነው? ሰራዊትማ እንዲያውም አነስ ያለ አንድ የትግራይ አቅም አንድ ሴክሽን ነው፣ አንድ ሴክተር ነው። አጠቃላይ ትግራይን እንደ ንብረት የመቁጠር ነው እኮ ትግራይን እንደ ኦን ከማድረግም አልፎ እንደ እንትንም እንደ ምንድነው የምትለው እንደ መያዣም የመጠቀም አይነት ፖለቲካ ነው የቲፒኤልኤፍ አንዱ ውድቀት ማለት ነው። በተደጋጋሚ ብዙ ሰዎችም ከቲፒኤልኤፍ እንዲርቁ ያደረጋቸው አንዱ ምክንያት ቲፒኤልኤፍ በትግራይ ሁሉንም ነገር የመቆጣጠር አባዜው ነው። ሴኩሪቲ፣ ኢኮኖሚ፣ የመንግስት ስልጣን፣ እንደገና ደግሞ አጠቃላይ ህዝቡ የኔ ነው፣ ህዝብን እንደ ራስ ንብረት የመቁጠር። አሁን መግለጫ ላይ አንዳንድ ጊዜ እኔ ለምንድን ነው ለአባላቶችና ለደጋፊዎች አድሬስ የማታደርጉት? ከዛ ባለፈ ለምንድን ነው የትግራይ ህዝብ ድርጅትህ የምትሉት?
ምርጫ እንኳን መርጦ እንትን ሲልህ ወደ መንግስት ነው ያበቃህ እንጂ ድርጅቱን የኔ ነው እያለ አይደለም። ኦር አንተ ቮት የሰጠ እኮ አሁን ሪፐብሊካን ነው አይደል አሜሪካ ያሸንፈው ቮት የሰጠው ህዝብ የኛ ነው አይሉም። ግን ሪፐብሊካኖች ኢቨን የፕሮቴስት ቮት እንኳን አግኝተው ሊሆኑ ይችላሉ እኮ ዲሞክራቶች ያቀረቡት ካንዲዴት ካልወደዱት ኦር በዲሞክራቶች ባለፈው 4 ዓመት አመራር በጣም የተበሳጨ ዲሞክራት እኮ ትራምፕን ሊመርጥ ይችላል። ፕሮቴስት ቮት የሚባል እኮ አለ። ሶ ኢት ዶዝንት ጋራንቲ ዩ አንድ ሰው ድምፅ እንኳን ቢሰጥህ ድጋፍ ተውና የተቃወመ ያልመረጠ 40% በዲሞክራሲያዊ ስርዓት ማለት ነው ድምፅ የሰጠ ሰው እንኳን ያንተ አይደለም። የቲፒኤልኤፍ ፖለቲካ ኦብሶሌት ነው የምንልበት አንዱ ምክንያት ይሄ ነው። ዘመናዊ አይደለም። እኔ ደግሞ በዘመናዊ ፖለቲካ ጥበብ የመጀመሪያው ጥበብ አንድም ድርጅት ማንኛውም ድርጅት እንደ ማንኛውም ድርጅት መቁጠር ነው። ይወዳደራል። ፕሪንሲፕል 2 ጨምርበት። እንዳው ዝም ብዬ ነው ፕሪንሲፕል 2 ለምን አንጨምርም? ፕሪንሲፕል 2 ደግሞ ከሚለወጥ ፖለቲካል ላንድስኬፕ ጋር ሁኔታዎችን ማየት እሱን ጨምርበት። ምክንያቱም I mean the stupidity of the highest order is when you cannot come to terms with the reality የሚባለው ማለት ነው። አቦይ ስብሐት ወጥቶ የተናገረው አለ ታውቃለህ። ሰሞኑን ልክ ይሄን መግለጫ የሚመስል እኛ እኮ ማንም የሚያዘን አይደለም ከማንም ልዩ ፓርቲ ነን ሲል ነበር። ይሄ መግለጫ ላይም ቅድም ገና የመጀመሪያው መስመር አይተናል። አሁን ኢትዮጵያ ላይ ያለው ፖለቲካ ኃይል አሰላለፍ ማለት ነው። I'm not saying በሱ አምናለሁ ማለት አይደለም፣ ግን ያለው የኃይል አሰላለፍ ተቀይሯል እና ያንን የተቀየረውን ኃይል አሰላለፍ የተቀበሉት ወይም ደግሞ ከሪያሊቲ ጋር የታረቁ ይመስላል። እንደ ፕሪንሲፕል ነምበር 2 የዛኛው ፕሪንሲፕል ነምበር 1 ትልቁ ስህተት ለምሳሌ ከዚህ ጋር ካነሳው አንድ ትልቁ ስህተት በአብይ መማረሩና አብይ ችግር መፍጠሩ ታይቶ በማይታወቅ ካሁን በፊት በነበሩ ስርዓቶች ተደምሮ ራሱ አብይ የሰራው እልቂትና ውድመት ባይመጣም እንኳን ራሱ ነሰሰርሊ ኢህአዲግ ናፍቆት ውስጥ ወይም ደግሞ ኢህአዲግ ተመልሶ የቲፒኤልኤፍ ተመልሶ ወደ ስልጣን እንዲመጣ መፈለግ አይደለም ነሰሰርሊ። እኔ በዛ ነው የምረዳው ፖለቲካው። ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።